ሰላም በያላችሁበት ውድ የሀዲያ ቴሌቪዥን ተመልካቾቻችን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረት ካዋልን ህብረተሰቡን ማሻገር እንደምንችል ማመን እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የአእምሮ ህመም እንደማንኛውም ህመም መታከም የሚችል በመሆኑ ህብረተሰቡ ይህንን በመገንዘብ ህክምና ማግኘት እንደሚገባ በንግስት ሌኒ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ይድነቃቸው ደዳቸው ገለጹ። በማዕከላዊ ኢትዮጵያ ክልል ከ300 ሚሊዮን ብር በላይ ካፒታል በማስመዝገብ በግብርና ምርቶች ማቀነባበር ስራ የሚሰሩ ፋብሪካዎች ወደ ስራ ሊገቡ መሆኑን የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ከውጭ የእስራኤል መንግስት የጋዛን የተኩስ አቁምና የታጋቾች ስምምነት አጸደቀ። ከዜናዎቹ ጋር ምንትዋብ ኢያሱ ነኝ። አብራችሁን ቆዩ። ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረት ካዋልን ማህበረሰቡን ማሻገር እንደምንችል ማመን እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ለምለም ዩኤል ዝርዝሩን ታቀርበዋለች። ረቡዕ በአላባና ከምባታ ዞኖች የነበረንን የሞዴል የገጠር መንደር ርክክብ ስነ ስርዓት በመቀጠል ዛሬ ደግሞ በሀዲያና ስልጤ ዞኖች የተገነቡትን አስረክበናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ የትስስር ገጻቸው አስፍረዋል። እኚህ ባለ 3 መኝታ ቤት መኖሪያዎች ለማብሰል የሚያገለግሉ የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ የእንስሳት በረት የተሟላላቸው ሲሆን በተመጣጣኝ አነስተኛ ወጪ ከአካባቢው በሚገኙ ግብአቶች የተሻለ መኖሪያ ከማስገኘት አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ ነው ብለዋል። እንደ ማህበረሰቡ አዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የፈተነን ተግዳሮት ይደቀንብን ይሆናል ሲሉ ገልጸዋል። ይሁንና በተጨባጭ የሚታየውና በተገኘው ውጤት ላይ ወደ አለማመንና አለመቀበል በሚመራን የሀሳብ ወጥመድ ውስጥ መውደቅ የለብንም ብለዋል። ዜጎች ለውጥ እንደሚቻል ሀብታችንን ወደ ትክክለኛ የቅድሚያ ትኩረቶቻችን ካዋልንም ማህበረሰቡን በእርግጥም ማሻገር እንደምንችል ማመን ይገባቸዋል ሲሉ ጠቁመዋል። በአራቱም ዞኖች የተሰራው ስራ በመላው ክልሉ መደገም ይኖርበታል ብለዋል። የክልሉ አመራር ይህንን ታላቅ ስራ እንደሚፈጽመውም እምነት ጥያለው ብለዋል። በከተማው ለረጅም ጊዜያት የውሃ የመብራትና የመንገድ አገልግሎቶችን ባለማግኘታቸው ለተለያዩ ችግሮች መዳረጋቸውን በሆሳዕና ከተማ የአራዳ ቀበሌ የመንደር 16 ነዋሪዎች ተናገሩ። የከተማ አስተዳደሩ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት በበኩሉ የህብረተሰቡን የልማት ጥያቄዎች በዘላቂነት ለመፍታት እንደሚሰራ ገልጿል። ተጨማሪ አለን። በሆሳዕና ከተማ አስተዳደር በአራዳ ቀበሌ የመንደር 16 ነዋሪዎች ከመሰረተ ልማት ተደራሽነትና የፍትሐዊነት ችግር ጋር በተያያዘ ለሀዲያ ማህበረሰብ ቴሌቪዥን በአካል መጥተው ቅሬታ ማሰማታቸው ይታወቃል። ተቋሙም የህብረተሰቡን ጥያቄ መነሻ በማድረግ እስከ መንደራቸው ድረስ በመሄድ ነዋሪዎቹን ባነጋገረበት ወቅት በሰጡት አስተያየት መንደሩ በከተማ ክልል ውስጥ የገባው በ1978 ዓ.ም እንደነበር አስታውሰው እስከ ዛሬ ድረስ ግን ውሃ፣ መብራትና የመንገድ አገልግሎቶችን ሳያገኙ መቆየታቸውን ተናግረዋል። በመንደሩም ከ10 ዓመት በላይ ቆይተናል ያሉት ነዋሪዎቹ በህጋዊ ስርዓት ውስጥ ገብቶ የባለቤትነት ማረጋገጫ ተሰርቶላቸው የግብር ግዴታቸውንና ሌሎችንም ተግባራት እያከናወኑ እንደነበር አስታውሰዋል። የመጠጥ ውሃ ለማግኘት ረጅም ርቀት በመሄድ በአህያ በማጓጓዝ እንደሚጠቀሙና በዚህም ለተለያዩ ውሃ ወለድ በሽታዎች እንደሚዳረጉ ገልጸዋል። ህጻናት የንጹህ መጠጥ ውሃ ፍለጋ ከትምህርታቸው ወደ ኋላ እየቀሩ እንደሆነ ጠቁመው ወላድ እናቶች ወደ ሕክምና ተቋማት ለመውሰድ እንኳን በመንገድ እጦት ምክንያት ምንም አይነት ተሽከርካሪ ወደ መንደራቸው መግባት አይችልም ብለዋል። በዚህም የበርካታ ወላድ እናቶች፣ የህፃናትና ሌሎች የታመሙ የማህበረሰብ ክፍሎች ህይወት ለችግር መዳረጉን ገልጸዋል። በሰፈራቸው ላይ የመብራት አገልግሎት ባለመኖሩ ለተለያዩ ኢኮኖሚያዊና ማህበራዊ ችግሮች ከመዳረጋቸው ባለፈ በዘመናዊ ቴክኖሎጂ የተደገፈ ትምህርትና መረጃ መከታተል እንደማይችሉም ተናግረዋል። እስካሁን ባለው ሂደትም ለልማት ተነሺዎች የምትክ ቦታ ያለመስጠት ለተለያዩ ማህበራዊ አገልግሎቶች በሚውሉ ስፍራዎች ላይ ህገወጥ ግንባታዎችን የመገንባት ችግሮች እንደሚስተዋልም አክለዋል። የመሰረተ ልማት ተደራሽነት ችግር እንዲፈታ በተደጋጋሚ በየደረጃው ለሚገኙ ባለድርሻ አካላት ቅሬታ እያሰሙ ቢቆዩም እስካሁን ተገቢ ምላሽ ሳያገኙ መቆየታቸውን ተናግረዋል። የከተማ አስተዳደሩ ባለድርሻ አካላት የችግሩን አሳሳቢነት በመረዳት
በማንሳት የህብረተሰቡን ቅሬታ በዘላቂነት እንዲፈቱም ጠይቀዋል። የሆሳዕና ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ምክትል ስራ አስኪያጅና የመሰረተ ልማት ዘርፍ ኃላፊ አቶ ተከተል ጩፋሞ በበኩላቸው በአራዳ ቀበሌ የመሰረተ ልማት ተደራሽነት ችግር መኖሩን ጠቅሰው በመንደር 16 ላይ በሁለት ቦታዎች ላይ የጠጠር መንገዶች እየተገነቡ ናቸው ብለዋል። የመንደሩ ሊዝ ወጥቶ ተግባራዊ ከተደረገ 10 ዓመት የቆየ ቢሆንም የውሃ የመብራትና የመንገድ አገልግሎቶችን ሳያገኙ መቆየታቸውን አንስተዋል። በአካባቢው ተገቢውን የመሰረተ ልማት ተደራሽነት ለማረጋገጥ በየደረጃው ከሚገኙ ባለድርሻ አካላት ጋር በመነጋገር በተያዘው በጀት ዓመት ችግሩን ለመቅረፍ እንደሚሰራም አቶ ተከተል ተናግረዋል። በመንደሩ ሰነድ አልባ ቤቶች በርካታ ናቸው ያሉት አቶ ተከተል በቀጣይ ከክልሉ ጋር በመነጋገር ምትክ መሬት ለሚያስፈልጋቸው ሰዎች ለመስጠት እየተሰራ መሆኑን አንስተዋል። የመሰረተ ልማት ተደራሽነት ችግሮችን ለመቅረፍ በመንደሩ ህገወጥ ግንባታዎችን በመከላከልና የተገነቡ ቤቶችንም በማፍረስ ለህብረተሰቡ ጥያቄ ምላሽ እንደሚሰጡም ገልጸዋል። የከተማ አስተዳደሩ ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው የመንደሩ ነዋሪዎች ከመሰረተ ልማት ተደራሽነትና ከፍትሃዊ ተጠቃሚነት ጋር በተያያዘ ያነሱት ቅሬታ ተገቢ መሆኑን አንስተዋል። በከተማው በአጭር በመካከለኛና በረጅም ጊዜ ለመስራት በታቀዱት እቅዶች ውስጥ በማካተት የመንደሩ ነዋሪዎች ሲያነሱ የነበረውን የልማት ችግሮችን በዘላቂነት እንደሚፈታ ከንቲባው ተናግረዋል። ዘገባው የባልደረባችን ተመስገን ታደለ ነው። የአእምሮ ህመም እንደ ማንኛውም ህመም መታከም የሚችል በመሆኑ ህብረተሰቡ ይህንን በመገንዘብ ሕክምና ማግኘት እንደሚገባ በንግስት እሌኒ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ይድነቃቸው ደዳቸው ገለጹ። ዘመን ዮሐንስ ዝርዝሩን ያቀርበዋል። የዘንድሮ ዓለም አቀፍ የአእምሮ ጤና ቀን በዋቻሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአእምሮ ጤናችን ሀብታችን በሚል መሪ ቃል ታስቦ ውሏል። በመድረኩም በዋቻሞ ዩኒቨርሲቲ የማህበረሰብ አገልግሎትና አጋርነት ዳይሬክተርና የሆስፒታሉ ምክትል የቦርድ ሰብሳቢ ዶክተር አበበ ሎላሞን ጨምሮ የሆስፒታሉ ማኔጅመንት አባላትና ሌሎች ተጋባዥ እንግዶችም ተገኝተዋል። የአእምሮ ጤና ህመም በሰው ልጅ ህይወት ላይ ከ15 እስከ 20% የመኖር እድልን የሚቀንስ ህመም መሆኑ በዕለቱ በቀረበው ዳሰሳ ጥናት የተነሳ ሲሆን ህመሙ ብዙ አይነት ባህሪ ያለው ቢሆንም በጊዜ የህክምና ክትትል ካገኘ መዳን የሚችል እንደሆነም ተጠቁሟል። በንግስት እሌኒ መሐመድ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ይድነቃቸው ደዳቸው እንደገለጹት የአእምሮ ህመም እንደ ማንኛውም ህመም ታክሞ መዳን የሚችል ህመም መሆኑን ገልጸው በሆስፒታሉ ድንገተኛ ተመላላሽና የተኝቶ ህክምና አገልግሎት እንደሚሰጥም በመጠቆም ህብረተሰቡ የአገልግሎቱ ተጠቃሚ እንዲሆን ጥሪ አቅርበዋል። የአእምሮ ህመም እንደ ማንኛውም ህመም ታክሞ ልድን የሚችል ነው። ህክምና አገልግሎቱ የሚሰጥ ነው ማለት ነው። እንደ ሀገራችን በሆስፒታላችን የአእምሮ ጤና ህክምና ማዕከል አለን። በዚህ ህክምና ማዕከል የተለያዩ የተመላላሽ ህክምናዎችን፣ የድንገተኛ የአእምሮ ጤና ህክምናዎችና እንዲሁም ተኝቶ እስከ መታከም የህክምና አገልግሎቶች ይሰጣሉ። የአእምሮ የጤና ህመም እንደ ማንኛውም ህመም መታከም የሚችል መሆኑን ህብረተሰቡ ተገንዝቦ ወደ ተቋማችን በመምጣት በስፔሻሊስት ሐኪሞች የህክምና አገልግሎቱን እንዲያገኝ ማበረታታትና እንዲመጡ ጥሬን ማስተላለፍ ፈልጋለሁ። በዋቻሞ ዩኒቨርሲቲ የማህበረሰብ አገልግሎትና አጋርነት ዳይሬክተርና የንግስት እሌኒ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ምክትል የቦርድ ሰብሳቢ ዶክተር አበበ ሎላሞ እንደገለጹት የአእምሮ ጤና ህክምና አገልግሎት በዩኒቨርሲቲው ከሚሰጡ ማህበራዊ ተግባራት ውስጥ አንዱ ተግባር መሆኑን ጠቅሰው የአእምሮ ጤና ቀንን ምክንያት በማድረግ የግንዛቤ ማስጨበጫ ትምህርት መስጠት መቻሉን ጠቁመዋል። ዶክተር አበበ አያይዘውም ህብረተሰቡ የአእምሮ ህመምን በተሳሳተ መንገድ እንደሚረዳ ገልጸው ህመሙ እንደ ማንኛውም የጤና እክል በህክምና መዳን የሚችል ህመም መሆኑን አስረድተዋል። አእምሮ ጤና ብዙ ሰው ላያቅ ይችላል እንደ ማንኛውም አይነት ህመም መሆኑን ጭምር ያ ደግሞ ቢታከም ግንዛቤ ኖሮት ወይም አውቆ ሐኪም ቤቶች ወይም ጤና ጣቢያ ተቋማትን ሄዶ ሲታከም መዳን እንደሚችል ጭምር አዌርኔስ ከመፍጠር አንጻር የጎላ ድርሻ ይኖረዋል ብለን ነው የምንገምተው። ማህበረሰቡ የአእምሮ ህመምን ከሚያባብሱ ነገሮች ራሱ ሊጠብቅ ይገባል ያሉት ዶክተር አበበ በአእምሮ ጤና ጉዳይ ሁሉም ተቋማት በቅንጅት ሊሰሩ ይገባልም ነው ያሉት። የሚያባብሱ ጉዳዮች ከነዛ ነገሮች መራቅ እንደሚያስፈልግ ለዲፕሬሽን የሚያጋልጡ ነገሮች ሊኖሩ ይችላሉ። እያንዳንዱ አካል የራሱን የአእምሮ ጤና መጠበቅ እንደሚገባ
በየተቋማቱ ደግሞ ሁሉም ተቋማት ተቀናጅቶ ቢሰራ በዚህ በአእምሮ ጤና ዙሪያ ላይ የማህበረሰብን የአእምሮ ጤና ማስጠበቅ ይቻላል። በዋቻሞ ዩኒቨርሲቲ ንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማርታ ጎበና በበኩላቸው በህብረተሰቡ ዘንድ ስለ አእምሮ ህመም ያለው ግንዛቤ አናሳ በመሆኑ ታማሚዎችን ማግለል ህመሙ ከሚያመጣው ጉዳት በላይ ህመሙን እንደሚያባብስ ነው የተናገሩት። ህመሙ ከሚያደርሰው ጉዳት በጣም ስለሚያባብሰው በራሱ ህመሙ ብቻ ከሚያደርሰው ጉዳት እንደውም እነዚህ ጎጂ አባባሎች ከህብረተሰቡ የሚደርሱ መገለሎች በእነሱ ምክንያት የሚደርሰው ጉዳት የከፋ ነው የሚሆነው። ብዙ ጊዜ የአእምሮ ህመም የተለያየ አይነት ባህሪ ያለው መሆኑን የጠቆሙት ዶክተር ማርታ ለአእምሮ ጤና ህመም የተለያዩ ህክምና አማራጮችን መከታተል እንደሚቻል ጠቁመው የመድኃኒት አቅርቦቱም የተሻለ ነው ብለዋል። ያው የተለያዩ አይነት የአእምሮ ህመሞች አሉ፣ ብዙ ናቸው፣ ወደ 400 የሚሆኑ እያንዳንዱ የራሳቸው ምልክት አላቸው። ግን እንደ አጠቃላይ የሁሉም ኮመን የሆነ የሚጋሩት ምልክት አለ። እሱ ምንድነው? አንደኛ የቀን ተቀን ህይወታቸውን መምራት መቸገር፣ ስራቸውን መስራት መቸገር፣ ከቤተሰብ ጋር ያላቸው ግንኙነት መሻከር፣ ከዛም አልፎ ደግሞ ራስንም መንከባከብ ማቃት ሊሆን ይችላል። እነዚህ የሆኑ ምልክቶች ሁሉም አይነት አብዛኞቹ የሚጋሯቸው ናቸው። አማራጮቹ እዚህ አትሂዱ እዚህ ብቻ ነው ብለን የምንከለክለው ነገር የለም፣ ግን ሁለቱንም አማራጭ እንዲጠቀሙ። ዶክተር ማርታ በመጨረሻም ባስተላለፉት መልእክት ለባለሙያ ብቻ የሚተው ባለመሆኑ ሁሉም ሰው ሊተባበር ይገባል ብለዋል። ሁላችንም ቤት ውስጥ ያለ ስለሆነ ለባለሙያ ብቻ የሚተው ጉዳይ አይደለም። ስለዚህ ሁሉም የሚመለከታቸው ህብረተሰቡም ሌሎችም ባለድርሻ አካላት እዚህ ላይ ተረባርቦ መስራት ያስፈልጋል። በመድረኩ የሃይማኖት አባቶችና ተጋባዥ እንግዶች የተገኙ ሲሆን የተለያዩ ተሞክሮችና ልምዶቻቸውን አጋርተዋል። በየደረጃው የሚገኙ ላቦራቶሪዎችን አቅም በማጎልበትና በማቀናጀት የተሻለ የጤና አገልግሎት ለመስጠት ትኩረት ተሰጥቶ እየተሰራ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገለጹ። አማኑኤል ወንድሙ ዝርዝሩን ያቀርበዋል። የኢንስቲትዩቱ አመራሮችና ሌሎች ከፍተኛ የስራ ኃላፊዎች በማዕከላዊ ኢትዮጵያ ክልል በሆሳና ከተማ በሚገኘው የንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የስራ እንቅስቃሴዎችንና የአመራር ሂደቶችን ምልከታ አድርገዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ከምልከታው በኋላ ባደረጉት ውይይት እንደተናገሩት በየደረጃው የሚገኙ ላቦራቶሪዎችን በሙሉ አቅም ለመደገፍ የሚያስችል ምልከታ መደረጉንና እንደ ሀገር የላቦራቶሪ አቅምን ለመገንባት መንግስት ልዩ ትኩረት ሰጥቶ እየሰራ እንደሚገኝም አንስተዋል። እንደ ሀገር ወደ 5000 የሚሆኑ ላቦራቶሪዎች መኖራቸውን የተናገሩት ዋና ዳይሬክተሩ መንግስት ሰፊ መዋዕለ ንዋይን በማፍሰስ ላቦራቶሪዎችን ለማጠናከር ርብርብ እያደረገ መሆኑንም አብራርተዋል። ላቦራቶሪዎችን በማዘመን የተሻለ የጤና አገልግሎት በመስጠት የጨቅላ ህጻናትና የእናቶችን ሞት ቅኝትና ምላሽ ላይ ትኩረት ለመስጠትና ለመደገፍ የሚያስችሉ ግብአቶችን ለማሟላት እየተሰራ ነውም ብለዋል። የማዕከላዊ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን በበኩላቸው በክልሉ ላቦራቶሪ ለመገንባት ርብርብ የተደረገ መቆየቱን አንስተው ለዚህም ኢትዮጵያ ማህበረሰብ ጤና ኢንስቲትዩት የተለያዩ ድጋፎችን ሲያደርግ እንደነበረም አብራርተዋል። እንደ ክልሉ የሰዎች አሰፋፈር ሰዎች ተጠጋግተው የሚኖሩና በዚህም ለተላላፊ በሽታዎች ተጋላጭነት ሰፊ በመሆኑ ተከታታይ ድጋፍና ክትትል ያስፈልጋልም ነው ያሉት። በምልከታው የተገኙት በኢፌዴሪ ህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ እንደተናገሩት ኢንስቲትዩቱ የላቦራቶሪ አቅም ለማጎልበት እያደረገ ያለውን እንቅስቃሴ የሚበረታታ መሆኑን አንስተው በዋቸሞ ዩኒቨርሲቲ ንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የስራ እንቅስቃሴና የተደረገውን ሪፎርም አድንቀዋል። ከፌዴራል ህብረተሰብ ጤና ኢንስቲትዩት በዋቸሞ ዩኒቨርሲቲ የንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተለያዩ ግብአቶችን ድጋፍ የተደረገ ሲሆን የሆስፒታሉ ስራ አስኪያጅ ዶክተር ይድነቃቸው ደዳቸው ለተደረገላቸው ድጋፍ አመስግነዋል። በመስክ ምልከታው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በኢፌዴሪ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ፣ ሌሎች የፌዴራል ጤና ኢንስቲትዩት ከፍተኛ አመራሮች፣ የክልሉ ጤና ኢንስቲትዩት አመራሮች ተሳትፈዋል ሲል የደቡብ ሬዲዮና ቴሌቪዥን ድርጅት ዘግቧል። በማዕከላዊ ኢትዮጵያ ክልል ከ300 ሚሊዮን ብር በላይ ካፒታል በማስመዝገብ በግብርና ምርቶች ማቀነባበር ስራ የሚሰሩ ፋብሪካዎች ወደ ስራ ሊገቡ መሆኑን የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ምህረት መለሰ
ኮርፖሬሽኑ ከ9 የግብርና ምርቶች ማቀነባበሪያ ኢንዱስትሪዎች ጋር በጋራ ለመስራት የሚያስችለውን የውል ስምምነት ዛሬ በቡታጅራ ከተማ ተፈራርመዋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ናትናኤል ሚሊዮን እንደገለጹት በክልሉ የመጀመሪያ የሆነውን የአቮካዶ ዘይት ጨምሮ በተለያዩ የግብርና ምርቶች ማቀነባበር ላይ የሚሰማሩ 9 ፋብሪካዎች ወደ ስራ ሊገቡ ነው። ፋብሪካዎቹ ከ300 ሚሊዮን ብር በላይ ካፒታል ያስመዘገቡና በተለያዩ የግብርና ምርቶች ማቀነባበር ስራ ላይ የሚሰማሩ ሲሆን በዛሬው ዕለትም በጋራ ለመስራት የሚያስችል የውል ስምምነት መካሄዱን ጠቁመዋል። ከነዚህም ውስጥ አቮካዶ በጥሬና ዘይት መልክ በማምረት ለውጭ ገበያ የሚያቀርብ እንዲሁም የካሳቫ ምርትን የሚያቀነባብሩ ፋብሪካዎች ይገኙበታል ብለዋል። ሌላው በሙዝና ቡና ምርቶች ላይ እሴት ጨምሮ ኤክስፖርት የሚያደርግ ኢንዱስትሪ እንዳለም አቶ ናትናኤል ተናግረዋል። የበቆሎ ስታርች ማቀነባበሪያ ፋብሪካ፣ የምግብ ዘይት ፋብሪካና 2 የእንስሳ መኖ ማቀነባበሪያ ፋብሪካዎች ከተፈራረሙ ውስጥ እንደሚገኙበት ገልጸዋል። ፋብሪካዎቹ የተለያዩ ከተሞች ወደ ስራ የሚገቡ ሲሆን ከሚፈጥሩት የስራ እድል ባለፈ ከአርሶ አደሩ ምርት ገዝተው በማቀነባበርና እሴት በመጨመር ለውጭና ለሀገር ውስጥ እንደሚያቀርቡም አስረድተዋል። ፋብሪካዎቹ ወደ ስራ ሲገቡ የውጭ ምንዛሬ ግኝትን እንደሚያሳድግም ተናግረዋል። ሁሉም ኢንዱስትሪዎች በአግሮ ፕሮሰሲንግ ዘርፍ የተሰማሩ ሲሆኑ ከግማሽ በላይ የሚሆኑት በሙሉና በከፊል ኤክስፖርት የሚያደርጉ አምራቾች ናቸው። ይህም የውጭ ምንዛሪ ግኝታችንን ወደፊት ማሳደግ የሚችል ምቹ አጋጣሚ ነው። ፋብሪካዎቹ በወልቂጤ፣ በሽንሽቾ፣ በሀደሮና በሆሳና ከተሞች የሚተከሉ ናቸው። ፋብሪካዎቹ በጅምራቸው ከ300 ሚሊዮን ብር በላይ ካፒታል ይዘው የመጡ ሲሆን በመጀመሪያው ምዕራፍ ከ438 በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥሩ እና ከ12000 በላይ የሚሆኑ አርሶ አደሮችና ግብዓት በጅምሩ ከግብዓት አቅራቢዎች ጋር የግብዓት አቅርቦት ትስስር መፍጠር የሚያስችል ነው። ኮርፖሬሽኑ በክልሉ ያሉ ጸጋዎችን በማልማት ተወዳዳሪነትን እንዲጨምር ለሚሰሩ ባለሀብቶች አስፈላጊውን ድጋፍና ክትትል እያደረገ መሆኑንም ተናግረዋል። ዛሬ ከኮርፖሬሽኑ ጋር ውል ከተፈራረሙ ባለሀብቶች መካከል አቶ አዲሱ ኑበርዣ በአቮካዶ ዘይትና ካሳቫ ማቀነባበሪያ ላይ ለማሰማራት ቦታ መረከባቸውን ተናግረዋል። እስከዛሬ ድረስ በማምረትም ኢምፖርትም ኤክስፖርትም ስራ ላይ ነበርን። አሁን ደግሞ ኤክስፖርቱን ለማጠናከር ያው አቮካዶ ፍሬሽ አቮካዶ ፕሮሰስ አድርገን ለኤክስፖርት ገበያ፣ ቀጣይ ደግሞ ኦይሉን ኤክስትራክት አድርገን ለውጭ ገበያ ለማቅረብ ነው እና በተጨማሪም ሳይታችን የወሰነው 2 ሳይት ነው። አንደኛ ወልቂጤ ላይ ነው ከኢንዱስትሪ ፓርኩ ከማዕከላዊ ኢትዮጵያ፣ ሁለተኛ ደግሞ ሽንሽቾ ላይ ነው። ሽንሽቾ ላይ ያው ካሳቫ ነው ፕሮሰስ የምናደርገው። ካሳቫውን ከገበሬዎች አውትሶርስ እናደርጋለን፣ ገዛና ፕሮሰስ አድርገን ስታርች እናመርታለን። ይህ ያው ኢምፖርት ሰብስቲቲዩት ነው። እንደገናም ከተቻለ ወደ ውጭም ኤክስፖርት የምናደርገው ምርት ነው። ሌላው ባለሀብት አቶ ዳንኤል ተስፋዬ በበኩላቸው በክልሉ ሀደሮ ከተማ ከሙዝ ተረፈ ምርት ወረቀትና የተለያዩ ጌጣጌጦችን ለማምረት ሼድ መረከባቸውን ተናግረዋል። በተፈጠረላቸው ምቹ ሁኔታ ከውጭ የሚገባውን ምርት በሀገር ውስጥ ለመተካት እንደሚሰሩም ገልጸዋል። ቀጥታ ከኛ ጋር ባለው የስራ እድል ወደ 30 ሰው አካባቢ የስራ እድል እንፈጥራለን። በተዘዋዋሪ ደግሞ አካባቢ ላይ ያለ ከሽንሽቾ አንስቶ ሀደሮ ድረስ ሙዝ በማምረት የሚተዳደሩ ገበሬዎችን ተደራሽ በማድረግ ተጠቃሚ እናደርጋለን ማለት ነው። የቀረበው መሰረተ ልማት የተዘጋጀው የኢንዱስትሪ ፓርኮች ኮርፖሬሽን ያዘጋጃቸው ሼዶች ማለት በቃ እናትና አባት ቤት እንደተዘጋጀ አይነት ነገር ነው። ምንም የሚቀረው ነገር የለም። ከ90% በላይ ሁሉ ነገር ተዘጋጅቶ የባለ ሀብቱን መግባት ብቻ ነው እየተጠባበቁ ያሉት ሼዶቹ ማለት ነው። ስለዚህ እኛም ያንን እድል በመጠቀም ነው ወደዚህ ኢንዱስትሪ ለመግባት ተነሳሽነትን ያሳየ ነው። ክልሉ ለኢንዱስትሪው ዘርፍ ለቀልጣፋ መስተንግዶና ለመሰረተ ልማት የሰጠው ትኩረት እንዳስደሰታቸው የተናገሩት ባለሀብቶቹ በስራቸው ውጤታማ ለመሆን ተግተው እንደሚሰሩም ተናግረዋል። እንደ ኢዜአ ዘገባ በስራ እድል ፈጠራና በቴክኖሎጂ ሽግግር ለአካባቢው ማህበረሰብ ተጠቃሚነት ተግተው እንደሚሰሩም ገልጸዋል። ዘላቂ የገቢ እድገትን ለማረጋገጥና የዘርፉን ችግር ለመፍታት የሪፎርም ስራዎችን ማጠናከርና በጋራ መስራት እንደሚገባ የገቢዎች ሚኒስትር አይናለም ንጉሴ ገለጹ። ናትናኤል በላይነህ ዝርዝሩን ያቀርበዋል።
የገቢዎች ሚኒስቴር ከመስከረም 29 እስከ ጥቅምት 1 ቀን 2018 ዓ.ም ድረስ ከሀገራዊ የገቢ ዘርፍ ቁልፍ ከሆኑ የፌዴራልና የክልል ከተማ አስተዳደር ባለድርሻ አካላት ጋር ሀገራዊ ውይይት እያካሄደ ይገኛል። በውይይቱም ሚኒስቴሩ የአመራር አባላት፣ የክልል ርዕሰ መስተዳድሮችና ባለድርሻ አካላት እየተሳተፉ ሲሆን መድረኩም በ2017 በጀት ዓመት አፈጻጸም በ2018 በጀት ዓመት እቅድ ላይ የሚመከር መሆኑ ተገልጿል። በፊዚካል ፌዴራሊዝም ፖሊሲ አፈጻጸምና በገቢዎች ግብር አዋጅ አተገባበር ላይ መግባባት የሚደረስበት መድረክ ነውም ተብሏል። በዚህም ወቅት የገቢዎች ሚኒስትር አይናለም ንጉሴ እንደገለጹት የኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እያደገ መጥቷል። ባለፉት የለውጥ ዓመታትም የገቢ ዘርፉ የተሻለ አፈጻጸም እንዲኖረው ለግብር ከፋዮች ቀልጣፋ አገልግሎት ለመስጠት የሚያስችል ስራዎችን መከናወናቸውን ተናግረዋል። ለታክስ ሕግ ተገዢ ህብረተሰብ ለመፍጠር የታክስን ሕግ አውቆ የሚያስተገብር የሰው ኃይል ለመገንባት የተጀመረውን ሪፎርም ከፌዴራል እስከ ክልል በወጥነት መተግበር እንደሚገባም ተናግረዋል። በዚህም የ2018 በጀት ዓመት ሀገራዊ የገቢ እቅድን በማሳካት ዘላቂ የገቢ እድገትን ለማረጋገጥ የዘርፉን ችግር ለመፍታት በጋራ መስራት እንደሚገባም ገልጸዋል። የፌዴራልና የክልል የገቢ ተቋማት በህገወጥ ንግድ ላይ ተገቢውን ክትትል ማድረግ ከሚመለከታቸው የህግ አስተባባሪ ተቋማት ጋር በቅንጅት መስራት አለባቸውም ብለዋል። ከታክስ መረብ ውጭና ከታክስ መረብ ውስጥ ሆነው ህገወጥ ተግባር የሚፈጽሙ ስርዓትን ማስያዝ፣ የዜጎችን ሞራል መገንባት እንደሚጠበቅም አብራርተዋል። ኢኮኖሚው የሚያመነጨውን ገቢ መሰብሰብ አገራዊ ብልጽግናን ለማረጋገጥ ወሳኝ መሆኑን አንስተው የሀገር ውስጥ ሀብትን የማሰባሰብ ስራ አጠናክሮ መተግበር እንደሚገባም ተናግረዋል። የሪፎርም ስራዎችን በወጥነትና በውጤታማነት በመተግበር የተሟላ የመፈጸም አቅም በመፍጠር በ2018 በጀት ዓመት የተያዘውን ከፍተኛ ሀገራዊ የገቢ እቅድ በማሳካት በቀጣይ ዘላቂ የገቢ እድገት ለማረጋገጥ በዘርፉ የሚስተዋሉ ችግሮችን ለመፍታት በጋራ መስራት ይኖርብናል። የታክስ መረጃ ልውውጥ፣ የታክስ ኢንተለጀንስና ኢንቨስቲጌሽን ስራ ኦፕሬሽኖች በጋራ የሚሰሩበት ታክስ አስተዳደር ዲጂታይዜሽን ስራዎቻችን እስከ ታችኛው መዋቅር የሚደርሱበት ተከታታይ የግብር ከፋዮች ትምህርት በመስጠት ለሕጉ ተገዢ የሆኑ የግብር ከፋዮችን ቁጥር የማስፋት የተቋም ግንባታና የሰው ኃይል አቅም እና ስነ ምግባር ግንባታ ስራዎች ወጥና በተናበበ መንገድ መተግበር ይኖርብናል። በገቢዎች ሚኒስቴር የታክስ ስርዓትን ማጣጣምና የክልሎች ድጋፍ ዳይሬክተር አቶ ብርሃኑ አበበ በበኩላቸው በገቢው ዘርፍ በተደረገው ሪፎርም ሀገር አቀፍ የገቢ አፈጻጸም ማሳደግ መቻሉን ተናግረዋል። በዚህም የገቢ አፈጻጸም በ2018 በጀት ዓመት የነበረው 277 ቢሊዮን ብር በላይ በ2017 ወደ 1.4 ትሪሊዮን ብር ማሳደግ መቻሉን አስታውቀዋል። እንደ ኢዜአ ዘገባ በ2018 በጀት ዓመት የታቀደው ከ2 ትሪሊዮን ብር በላይ ገቢ ለመሰብሰብ በዘርፉ የሚታየውን የአሰራርና የቅንጅት ችግሮችን በትብብር መፍታት ይገባልም ብለዋል። 177 አካባቢ ቢሊዮን ከነበረው በፌዴራል ደረጃ 900 ቢሊዮን አድርሰናል። የክልሎችን አንድ ላይ ስናይ 1.4 ትሪሊዮን አድርሰናል። የትሪሊዮን ጉዞዎችንን እናሳካለን ስንል የነበረበት ሁኔታ ነው ያለው። ያንን አሳክተናል ማለት ነው። ስለዚህ ይሄ ትልቅ ለኢትዮጵያ የራሷን ወጪ በራሷ ገቢ ለመሸፈን የምታደርገውን ጉዞ ለማሳካት የተወጠነውን ግብ ለማሳካት የሚከድበትን ሁኔታዎች በጥሩ ሁኔታ እየሄድን መሆኑን ያመለክታል። ዜናው አበቃ። ከዜናዎቹ ጋር ምንትዋብ እያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ቀሪ የሀዲያ ቴሌቪዥን ፕሮግራሞች ይቀጥላሉ። ሰናይ ጊዜ